ስለሚቻል ተከታታይ ሲዝን ሰሚ ፋይናል ማን በጣም ነው የምንችለው ዛሬ ማለት ነው። ከመጠን በታች ነው የተጫወትነው። እማልዋሻችሁ ነገር እኔ ኦነስት ሆኜ ስነግራችሁ ከመጠን በታች ነው የተጫወትነው፣ ግን እንችላለን። በቃ እንችላለን። ማን ሰሚ ፋይናል ባክ ቱ ባክ ሲዝን። የዘንድሮ ግን ያስፈራል። የዘንድሮ ያስፈራል። ይኸውላችሁ ምን መሰላችሁ፣ ዘንድሮ እናመጣዋለን፣ ይሄንን ዋንጫ እናመጣዋለን ቤታችን። ሁላችሁም ትፈራላችሁ። ከዛ በኋላ ማለት ምን አይነት ጨዋታ ነው የምንጫወተው? ግን ምን አይነት ዲፌንስ ነው ያለን እንዴ? ከ10 ጨዋታ 7 ክሊንሺት ነበረን፣ ዛሬ ጨመርንበት 8 ሆነ። በጣም ነው የምትችሉት። ሙሉ ቶርናመንቱ ላይ 3 ጎል ነው የገባብን። ሙሉ ቶርናመንቱ ሻምፒየንስ ሊግ ማለት ነው። ከዚህ በላይ አንድ ነገር ስለዚህ ቲም ብትወሩ እገላችኋል። በጣም ነው የምንችለው ማን፣ በጣም ነው የምንችለው። ዛሬ ግን ከስፖርቲንግ ጋር የምንጫወት አይመስልም፣ ሜዳችን ላይ አይመስልም ነበር። አይኖ ጉልበት ቆጥበዋል። ጨዋታውን ኦልሬዲ ያረጋገጥነው ጨዋታ ነው ማለት ነው። ጉልበት ቆጥበን ነው ምናምን። አሁን እሁድ ደግሞ ሌላ የዋንጫ ጨዋታ አለብን ሲቲን ማለት ነው። ስለሚቻል በሉኝ ኮመንት ላይ እየገባችሁ በጣም ነው የምንችለው። አሁን ነቃ ደንገጥ ያለው ጀማው እንግዲህ ከዛ ከነበረው ውጥረት ወጣ ተብሎለታል። እንግዲህ የእንግሊዝ ኩራት የሆነው አርሰናላችን እንግዲህ ለተከታታይ ዓመታት 4 ውስጥ በመግባት እንግሊዝን እንግዲህ ማኩራቱን ቀጥሏል። ዘንድሮ እንኳን ዋና ዓላማችን 4 ውስጥ መግባት እንዳይመስላችሁ፣ ዋንጫውን ይዘን ወደ እንግሊዝ ምድር መምጣት ነው። ታዲያ ዛሬ ከስፖርቲንግ ጋር ቀለል ባለ መንገድ እንግዲህ አቻ ወጥተናል። ቡድናችን ቆንጆ እንቅስቃሴን ያሳየው ጀማው ግን ጎል አያገባም። ለምን? ሐራም ነው። ጎል ሐራም ነው። ለምን? እንግዳ ጠርተን አክብረን እኮ ነው። ማግባት አቅቶን መስሎ ነው እንዴ? የደቀም ከቋጣሪ ደጋፊ እኛ ማግባት አቅቶን አይደለም። ምንድነው የሚመጣ እንግዳ መከበር አለበት። ዝም ብሎ አይገባበትም። ገብቶሃል? እንዲህ በሰላማዊ መንገድ እንዲህ ማለፍ እየቻለን ለምን እናገባለን? ምንም አይሰራልንም። ያንን በማሰብ ነው። ለማንኛውም ጀማ ኦፊሻሊ ምነግር ከአትሌቲኮ ነው ቀጣለን። አትሌቲኮን ቅብረር ብለን ነው ምናልፈው። አይ ብዙም ላንንቀባረርም እንችላለን፣ ብቻ ግን እናልፋለን። መንቀባረሩን ተተነው ማለት ነው ጀማው። ከዛ በኋላ ዛሬ ሙኒክ አልፏል። ከዛ የፒኤስጂ ነው ሙኒክ አሸናፊ እንጠብቃለን ማለት ነው። ዘንድሮ ጉዟችን ፋይናል ነው። ከፋይናል እንቀጥልና ደግሞ ዋንጫውን ይዘን እንግሊዝ መድረክ መተን እናስጨበጭባለን። በቃ እናስጨበጭባለን ነው ማለት አባቴ። ይኸውልህ በውድም በግድም ዘንድሮ በሁለት አቅጣጫ ዋንጫ ይዘን መምጣት አለብን የግድ ማለት ነው። ይመቻችሁ። ስፖርቲንግ ከማንም አይበልጥም ከማንም አያንስም። ኢሜሬትስ ሄደ፣ ማደንዘጃውን ተወጋ። ወይ አያገባ ወይ አይገባ። በቃ እንደዛ ወይ እንድታገባባቸው አያረጉ ወይ አያገቡ። በቃ ደንዝዘህ 90 ደቂቃ ያልቃል፣ ትወጣለህ። ቤትም ብለው እነሱ አንድ ያገቡና ያልፉሃል። በቃ ይሄ እኮ ነው ጌም ፕላኑ። ይታወቃል፣ ግን ምንም አታመጣም። አሁን እንደዚህ ነው የምንከላከለው፣ ግን ምንም አታመጣም። በቃ እንዲሁም ችግራቸው ከኮሚታተር ጋር ነው። እንዴ ጎል ሲባል አይመችም። አንዱማ በቃ እንዲሁም ስልክ ማውራት ምናምን ጀመረ ኮሚታተሩ ራሱ። ጎል የለም በቃ አፍዝዘህ ትወጣለህ። ቀጣይ ተወጊ ማን ነው? ማደንዘጃ ተወጊ አትሌቲኮ ግባ። ይመቻችሁ። ፕሪሚየር ሊጉን አሁን ተወክሉናላችሁ፣ እናንተ ናችሁ ያላችሁን። ሪስፔክት፣ መልካም እድል። የመድፈኛው ቤተሰብ ለሁለተኛ ሲዝን በተከታታይ የቻምፒየንስ ሊግ ሩብ ፍጻሜ ደርሰናል ይላል ከሞኒው ገነርስ። እንዴት ሰው 180 ደቂቃ ተጫውቶ አንድ ጎል ብቻ ይዞ ያልፋል ነው የምልህ። ገባህ? ባይዘዌይ ማን ነው ይሄን አጫወታችንን ባለቀ ሰዓት 50 ምናምን ጨዋታ የተጫወተውን አርቴታ በሆነ አጫወት ማን ዝም ብሎ መጥቶ እንዳለ ሰርዞ የሆነ አጫወት አዲስ አጫወት ማን አጠብቅ። እዚህ ደረጃ ድረስ ያደረሰን አጫወት አለ፣ እሷን ማስቀጠል ነው። ገባህ? ሳውዛምተን ላይ አንድ ጎል አግብተናል። ቦርንማውዝ ላይ አንድ ጎል አግብተናል። ሌላ ጊዜ አንድ ጎሏ ትበቃ ነበረ፣ አሁን ሁለት እየገባብን ነው። ገባህ? ስፖርቲንግ ደርሶ መልስ ምንም አለማግባቱ። ዙሜንዲ ዛሬ አሪፍ ነበርሽ። ራይስ ሁሌ ነው የተገኘውን እድሎች ምናምን መጠቀም አለመቻላችን ኖርማል ነው። ግን በቃ ይሄ ነው የምትፈኘው ይላል። ተረዳኛለህ? ማርሽ በሶስተኛ ማርሽ ስፖርቲንግን አስወጣናት። አሁን ለእሁድ ይቋጠራል ነው የምልህ፣ ይቋጠራል። 0-0 የሚችል ቡድን ያለ ይሄ ትልቅ አድቫንቴጅ ነው። 0-0 ማሸነፍ የሚችል ቡድን ያለ መድፈኛው እንኳን ደስ አለ። ይሄንን ኳስ ብሎ ከመሄድ አልባሌ ቦታ መዋል ይሻላል። ሱስ መጀመር ይሻላል። በቃ ሲጋራ መጠጣት ይሻላል ይሄንን ከመሄድ ማለት ነው። እንዴ ወያለው አንተ እግር ኳስ ክለብ ነህ ወይስ ዳር ድንበር አስጠባቂ ነህ? እንዴ መከላከያ ሰራዊት ነህ እንዴ? እኔ እንግዲህ የእግር ኳስን ላለመበተን ሲሞኒን ከአርቴታ ላለማገናኘት ጥር ያለው ለፊት ያለው ደክም ያለው እንግዲህ እግር ኳስ ሐራም በሐራም አድርጓት። እኔ ምንም ማድረግ አልችልም። በቃ ምንም ማድረግ አልችልም። ለምን
የወያላው ደጋፊዎች አልቋጠርኩም ብላችሁ ታምኑኛላችሁ? አታምኑኝም። ነገር ግን አልቋጠርኩም፣ ምክንያቱም አርሰናል እንደሚያልፍ አውቃለሁ። ሴሚፋይናል ላይ ከአትሌቲኮ ማድሪድ ጋር ተገናኝቷል። እንግዲህ ቀላል ጨዋታ አይሆንም። አትሌቲኩም ከረንት ፐርፎርማንሱ የሚገርም ነው። ባርሳን በተከታታይ 2 ይሸልጡታል። ቀላል ሴሚፋይናል አይሆንም። ነገር ግን ሴሚፋይናሉን አልፎ አርሰናል ለዋንጫ ይደርሳል ብዬ አስባለሁ ከባየር ሙኒክ ጋር። እኔ ግምቴ ባየር ሙኒክ ከአርሰናል ነው ፋይናል። የሚገርም ጨዋታ ነው የምናየው። ያው 0-0 ማስጠብቃችሁ ወጥታችኋል። ምርጥ ውጤት ነው፣ ምክንያቱም ጉልበታቸውን መቆጠብ ነበረባቸው ለሲቲ ጨዋታ። ዋናው እሱ ነዋ። ፌር ፕሌይ አርሰናል ወያላው ፌር ፕሌይ ይመቻችሁ። ዋናው ዊን ኢዝ ዊን፣ ዋና ማለፋችሁ ነው። ምንም ማለት አልችልም። የኔ ቲም ቁልቁል ወርዶ የእናንተን ልተች አልችልም። ሰው ይመቻችሁ። እንግሊዝን እያስጨነቁ የሚገኙት ደገነርሶች እሱ አልበቃ ብሏቸው ድፍን ዓለምን እያስጨነቁ ይገኛሉ። ባክ ቱ ባክ በተከታታይ ለባለትልቁ ጆሮ የአውሮፓ ሻምፒዮንስ ሊግ ዋንጫ ለፍጻሜ ለማለፍ የሚፋለሙ ይሆናል። በአሁን ሰዓት የዓለማችን ምርጥ ወደር የለሽ 4 ቡድኖች ቀርተዋል። ከነዛ መካከል አንዱ ደገነርስ ነው። ሃራም ፉትቦል አንተ በለው፣ ሴት ፒስ ኤፍሲ አንተ በለው፣ ኦንጎል ኤፍሲ አንተ በለው። ጥያቄው አንተ የት ነህ? ደገነርስ የት ነው? ምንድነው? ለደጋፊ ክብር እንኳን 1 ጎል አታስቆጥሩም። እኛ እንኳን ቢያንስ ፒኤስጂ ነው የእናንተ ስፖርቲንግ ነው። አረ በስመ አብ። ያቺ የሃቨርት ጎል ጠቀመው እንጂ አርሰናልን እውነት ነው መላችሁ ዛሬም ልዩ ነበሩ። በተለይ ስፖርቲንጎች ፈርስት ሃፍ ልዩ ነበሩ። እውነት ነው መላችሁ እንደው አጥቂ የላቸው ማለት ይቻላል እንጂ ዛሬ አርሰናል ራሱ ጎል የሚቆጠሩበት ብዙ ክፍተቶች ነበሩ። በዛ ላይ ዴቪድ ራያ ስህተት ሲሰራ ነበር። እንደዚሁም ኢዜ ምንድነው ሲያደርግ ኳስ እንዲህ ዝም ብሎ ሲቀማ ነበር። እጅግ በጣም ነው የሚያስጠላ ጨዋታ እውነት የተመለከት ነው። አርሰናል በዚህ ጨዋታ ቢያንስ 1 ጎል እንኳን ማስቆጠር ነበረበት። ለማንኛውም ያው እንግዲህ በአግሪጌት 1-0 በሆነ ውጤት እንግዲህ አርሰናል አሸንፎ ስፖርቲንግን ጥሎ ወደ ቀጣይ ዙር አልፏል ማለት ነው። ግን ይሄ ፐርፎርማንስ ወደ ማንቸስተር ሲቲ የሚሄድ ከሆነ ከባድ ነው። እውነት ነው የምላችሁ በእውነት። ለማንኛውም ኮንግራ ይመስላችሁ። አይኔ ያየ ፍጻሜ ለደርሱ ነው። እኔ እግዚአብሔር እኔ አትሌቲኮ ያስጥራል ብዬ እንዴት ነው ኤክስፔክት ላደርግ የምችለው? እኮ ባርሳ ነበር የሚሻለው እኮ። አንተ ከስፖርቲንግ ቦዶ ግሊምት ቢያልፍ ነበር እኮ የሚሻለው። ዝም ብለው ነው እኮ ያለፉት። ወይው ነገር አይሰሩ ወይ ምንም ነገር አያደርጉም። በቃ አርሰናል ማግኘት ያለበት ነገር ይዞ ወጣ፣ አለቀ። እንዴ አተ ፍጻሜ ከደረሰ አርሰናል እኔ አንገቱን አይሰጥም ነው። እኔ ግራ ገባኝ። እኔ አሁን ፍጻሜ መድረስ የለበትም ነው። ሴሚ ፋይናል ሲደርስ አይ ቲንክ ለስንተኛ ጊዜ እንደሆነ አላውቅም፣ ግን ማን አይመጣውም እንዴ? ገነርስ እንኳን ወደ ሰሚ ፋይናል አለፋችሁ፣ እንኳን ደስ አላችሁ። ጨዋታው ግን በጣም የሚያስጠላ ኤምሬት የማይል ጨዋታ ነበር። በጣም የሚያስጠላ ጨዋታ ነበር። በሁለቱም በኩል ገጋሚ ሃራም ፉትቦል ሲጫወቱ ነበረ። ሲከላከሉ አንዳንድ ኦን ታርጌት ነው ሞክሮ የወጡ። እግዚአብሔርን የምሬ ነው። አንዳንድ ኦን ታርጌት ስፖርቲንግ አርሰናል አንዳንድ ኦን ታርጌት ሞክረው እንግዲህ ጨዋታው 0-0 አልቋል። በባለፈው እንግዲህ በስፖርቲንግ ያቺ ሃቨርትዝ ያገባት ጎል እንዴት እንደተቀመቻችሁ አስቡት ያራዳ ልጆችና። ኮንግራ ገነርስ ለቀጣይ እንግዲህ ወደ ሰሚ ፋይናል አልፋችኋል። እንግሊዝን ወክላችኋል፣ ትጋደላላችሁ ማለት ነው። ግን የሙኒክ ሙኒክ ምን አይነት ቡድን ነው? በመድኃኔዓለም ስማሙ 955 ጓጉንቸር የሚባል ቁልፍ ነበር አራዳ ልጅ። በዛ ከተዘጋ ሙራጅ ካልሆነ ማንም ሊከፍቶ አይችልም። አሁን የአርሰናል መከላከያ ነው ያራዳ ልጅ። አርሰናል ከዘጋ ካልፈለገ በስተቀር አታገባም ነው፣ ሌላ ነገር የለውም። ተረዳይ? ለምን ሌላ ጭማሪ ደቂቃ አይጨመርም? ስፖርቲንግ ሊዝበን 56 አጥቂ ቢያስፈርም አይገባም። በቃ ፍላጎት ከሌለ የለም ነው። አርሰናል ላይ ያገባ ይችላል እንጂ አንተ አታገባም። በቃ ከተከለከለ ተከለከለ ነው። ገብቷል? 0-0 አልቋል። ባለፈው አንድ አግብተናል፣ በአሁኑ እናስቀይማችሁ ማለት እዚህ ድረስ ለፍታችሁ ደክማችሁ መጣችሁ። እንዴት ብለን እናስቀይማሉ? በባዶ አለቀ። ያራዳ ልጆች አርሰናል ወደ ቀጣይ ዙር ብቸኛው እንግሊዝ ክለብ ነው ወደ ቀጣይ ዙር ያለፈ ያራዳ ልጅ። እስቲል አለ አርሰናል ደክሟል። ገለመኔው ለመኔ እስቲል ቻምፒዮንስ ሊግ ውስጥ አለ ጎብዬ። እሷን ነው መያዝ ያለብህ ነው የምልህ። ይዘህ ብታወራም ትችላለህ። ያዝ ቦታውን በቃ አለቀ። ገባ? አርሰናል አልፏል ሄዷል። የሚያራዳ ልጆች በሚያስገርም ሁኔታ ቆንጆ ጨዋታ ነው ለማለት በጣም አስቸጋሪ ነው። የተኛ ነው ሁሉ ማንቀላፋት ሁሉ ያስጀምራል። ምስጋና ለሪያል ማድሪድ እና ባየር ሙኒክ እንጂ ትንሽ ጨዋታው እንኳን የለም።
ለማንኛውም አርሰናል አሁንም አለፏል።